ኢሳያስ አቅም ቢኖረው አንድ ቀንም አይተውም ቢያስባል የአቅም ጉዳይ ነው። አቅም ቢኖረው አይድርም። አሁን ኢሳያስ ውጊያ ከጀመረ ድል አገኛለሁ ወይ አላገኘውም ብሎ እርግጠኛ መሆን አይችልም። ውጊያ ከጀመረ አሸንፋለሁ ወይስ አላሸንፉም ብሎ ማለት ውጊያ ስትጀምር መቼ እንደምትጨርሰው አውቀህ ነው ውጊያው የምትጀምረው። የማትጨርሰው ውጊያ አትጀምርም። ተረድቷል? የማትጨርሰው ውጊያ ስለማትጀምር ኢሳያስ ጥላቻው አለው። ጀምሬ ግን እጨርሰዋለሁ ወይ ግን እውቀት የለውም። ጥሮታ እኔ ደስ የሚለኝ መስል ጥሮታ ወጣ ጥሮታ መውጣት ለኔ ከሁሉ ደስ የሚለኝ አንድ ነገር ልንገርህ፣ ጊዜን ራሴ እቆጣጠራለሁ። ማንም አይጠይቀኝም በጊዜ። ጥሮታ ከመውጣቴ በፊት ጊዜ የሚቆጣጠረው መንግስት ነው። አሁን ግን ጊዜ ራሴ እቆጣጠራለሁ። ኦኬ፣ በዚህ በጣም ደስተኛ ነኝ። ሁለተኛ እኔ እንግዲህ በቲፒኤልኤፍ እስከ 87 ዓመተ ምህረት እኮ እስከ ማዕከላዊ ኮሚቴ አባል ነበር። ከዛ በኋላ ሌላ ግዳጅ ተሰጠን፣ ውጡ ተባል፣ ተተካሁ ማለት ነው። አለቀ። ኖ ሞር ቲፒኤልኤፍ አርሚ ሆንኩኝ አይደል? 87 ተተካሁ፣ ወጣሁ። ከዛ በኋላ ደግሞ በሰራዊቱ ቆየሁ። በሰራዊቱ ደግሞ በጡረታ ተሰናበትኩ። አለቀ። ሁለት ነገር ነው። ከቲፒኤልኤፍ አመራርነትም በመተካካት ወጥቻለሁ አይደል? ከዚህ ከሰራዊቱም በጡረታ ተከብሮ በክብር ተሰኝቻለሁ አይደል? አሁን እኔ የተተካሁ ነኝ። አዲስ መሪዎች ተፈጥረዋል አይደል? ዚህ ሀፍቱ ዱ ዚያር ጆብ እድል መስጠት አለብን ብዬ አስባለሁ። የተተካን ሁላችን ሌትስ ሊቭ ዘም ነው የኔ አቋም። እንተዋቸው። በድርጅቶቹ መተካካት የሚባላል አይደል? እንተዋቸው ነው የኔ አቋም። የኛ ሮል ሳፖርቲቭ እንጂ ሞኒተሪንግ መሆን የለበትም ነው። መቆጣጠር ሳይሆን የመደገፍ ነው ሮላችን ብዬ አምናለሁ። መደገፍም ግን ስንጠየቅ ሲጠይቁን መደገፍ አለብን ብዬ አምናለሁ። ኦኬ፣ እዚህ መከላከያ ሲጠይቁን እንደነገርኩ እደግፋቸዋለሁ። የቲፒኤልኤፍ አመራሮችም ኦኬ ሳሞራ በዚህ ልትረዳን ትችላለህ እስካሉኝ ድረስ ሬዲ ቱ ሳፖርት ዘም። እንደዚህ ልርዳችሁ፣ እንደዚህ ተሳስታችኋል ግን አልላቸውም። ቢኮዝ ዜ አር ሊደርስ፣ መሪዎች ናቸው። መርጧቸዋል ጉባኤ፣ ህዝቡ ያው በጉባኤ አድርጎ መርጧቸዋል። አይ ሃቭ ቱ ሪስፔክት። ከወደቁም ይውደቁ። እኔም መመክራቸው ከወደቁ በኋላ ምንድን ነው መሰለህ እንዴት መውጣት እንዳለባቸው ግምገማ እንዲለምዱ፣ ሪል ግምገማ ከተግባር ከእያንዳንዷ ተግባር እንዲማሩ መደገፍ ይችላል። ይደገፋል ማለት ነው። እና ይሄ ነው። ሁለተኛ ግን ይሄ ማለት ግን ስለ ህዝብ ትግራይ አያሳስበኝም ማለት አይደለም። ስለ ኢትዮጵያ ህዝብም አያሳስበኝም ማለት አይደለም። የትግራይ ህዝብ ፍጹም መጎዳት አለበት ብዬ አላስብም። ኤክስትራ የጠየቀውም ነገር የለም። የትግራይ ህዝብ የጠየቀው ታግሏል፣ መስዋዕትነት ከፍለዋል፣ ትዕግስትም አድርገዋል። አንድ ነገር ልንገርህ፣ ከጎንደር ሲባረር ትግራዋይ ከጎንደር ከሁሉም ኢትዮጵያ ህዝብ ሲባረር ሲጨፈጨፍ ማለት ነው፣ ተጨፍጭፎም ተገድሎም ምናምንም ሲባረር ትግራይ አንድ ነገር አላደረገም። የትግራይ ህዝብ አንድ ነገር አላደረገም። የቲፒኤልኤፍ አመራርም ብድር ለመመለስ አልተንቀሳቀሰም። ምክንያቱም ያ የድርጊት አላማው የትግራይ ህዝብና የአማራ ህዝብን ለማጋጨት ነው ነበር። የትግራይ ህዝብ ለማጋጨት ነው የተደረገው ያ እንቅስቃሴ። ቲፒኤልኤፍና ህዝቡ ዝም አለ። ከዛ በኋላ ለ4 ዓመት ትግራዋይ ሬሳ ይቀበላል። ከትግራይ ወደ አማራ ክልል ወደ ኦሮሚያ ሄደ ሬሳ ግን የለም። የተከበረ ህዝብ ነው። ኦኬ፣ አሁንም መቆም አለበት። ለትግራይ ህዝብ የሚነገረው ስለ ትግራይ ህዝብ የሚነገረው ንግግር ምናምን መቆም አለበት ብዬ አምናለሁ።
መቆም አለበት እላለሁ። ይሄ አንደኛው ነው። መቆም አለበት ተብሎ ግን አያቆም የሚቀጥልበታል። ዋናው የኔ ኢንትረስት ግን ህዝቡ በመላው ኢትዮጵያ ህዝቦች ግን ማወቅ አለባቸው ነው። እኔ ኮንሰርን ለህዝቡ ነው እንጂ እነዚህ ጥቂት ግለሰቦች በፌስቡክ በምናምን እነሱ ገንዘብ ያትርፉበት ምንም ችግር የለም። እና ወደ ጥያቄ ልመለስ ተተክቻለሁ ብዬ ነው የማስበው። ድጋፍ በዚህ ልትደግፈን ትችላለህ ከተባልኩኝ አም ሬዲ ቱ ሰፖርት ኤኒዌር። ልክ በመከላከያ በዚህ አስተያየት ሀሳብ ካሉኝ እንደግፋለሁ። በትግራይም በቲፒኤልኤፍም እንደዛ ካሉኝ እንደግፋለሁ። እስካላሉኝ ግን ለምን አልደገፋችሁም ብዬ ደግሞ አልናደድም። አልጠየቃችሁም ብዬ አልናደድም። ምክንያቱም የተሰጠኝ ስራ አለ ሌላ። በቲፒኤልኤፍ በስራ አስፈጻሚ የተሰጠን የትግሉ ታሪክ እንድንጽፍ ሆምወርክ ተሰጥቶናል። ትልቅ ስራ ነው እሱ በአሁኑ ሰዓት ማለት ነው። አዎ እሱ ስላለ እሱ ስራለሁ ቁጭ ብዬ ነው የጀመርነው፣ ቀደም ብሎ ነው። ስለዚህ እሱ የተሰጠን እንግዲህ የቲፒኤልኤፍ ስራ አስፈጻሚ ኮሚቴ ልትሰሩት ትችላላችሁ ብሎ አምኖን ሰጥቶናል። ብዙ ገንዘብ ወጥተዋል። ብዙ ስራ እየተሰራ ነው። ጽሁፍ ተሰባስቧል። ታሪኩ ማለት ነው። እሱ እየጻፍኩ ነው። እሱ እየጻፍን ነው። እኔም ሌላውም እየጻፈ ነው። ስለዚህ ይሄ ስራ ስላለኝ አላስጨንቃቸውም። እዚህ ቁጭ ብዬ ያው መስራት ነው። ስለዚህ እዚህም ራሴ የምሰራው ስራ አለኝ ማለት ነው። ሁለተኛ ግን በዚህ ድጋፍ እንፈልጋለን ሲባል እንትን አድርጋለሁ። አንድ ነገር መናገር የሚፈልገው ግን የኢትዮጵያ ሕዝብ ሆነ የትግራይ ሕዝብ እንዲጎዳ ግን በፍጹም አልፈልግም። ለትግራይ ሕዝብ እየደረሰ ያለ ጥቃት ደግሞ መቆም አለበት ብዬ አምናለሁ። መቆም አለበት ብዬ አምናለሁ። ባይዘው የትግራይ ሕዝብ ከተጠቃ አልገባቸውም እንጂ ነገም የራሳቸው ሕዝብ እንደሚጠቃ ስላልገባቸው ነው እያሉ ያሉ። ግን የትግራይ ሕዝብ ማጥቃት ማለት የራሳቸው ሕዝብ ማጥቃት እንደሆነ ግን ይወቁት። አልገባቸውም። ጀነራል በህወሓት በኩል በፌዴራል መንግስት በአማራ ክልልም በኢሳያስ አፈወርቂ በኤርትራ በኩል ከበባ እየተደረገብን ነው፣ ከፌዴራል መንግስት ጥቃት ሊደርስብን ይችላል የሚሉ ነገሮች አሉ። እንደው እርስዎ አሁን ፐርሰናል ነው የምጠይቁት፣ ወታደራዊ ባለሙያ መሪም ስለነበሩ በእውነቱ በእነዚህ መካከል ያለው ችግር ወዴት ሊያመራ ይችላል? ህወሓት የሚያነሳቸው ጉዳዮች ልክ ናቸው ወይ? ማሳያስ ማቅረብ ይቻላል ወይ ብለው ያስባሉ? እንግዲህ ሁለት ለያይተን እናቅርብ። የአማራ ህዝብ እና የትግራይ ህዝብ ለመወገድ ፍላጎት አለ፣ ግን ህዝቡ እምቢ ብለዋል። በማን በኩል ነው ያ ፍላጎት ያለው? ተጨባጭ አለ ወይም ማለት የሆነ ቡድን በዚህ በኩል እያደረገ ነው፣ የሆነ ቡድን በዚህ በኩል እያደረገ ነው። ሀገር እንድትበጣበጥ የሚፈልግ ኃይል እኮ ነው። ይቺ ሀገር እንድትበጣበጥ የሚፈልግ ኃይል እኮ ሞልተዋል። ብዙ እኮ ነው። ፌዴራል ስርዓቱን የሚጻረር ኃይል እኮ ማለት ነው ያለው። ልማታዊ አካሄድን የሚቃወም እኮ ሞልተዋል። ስማ ወደዚህ ወደ አሁን ደረጃ ያመጣን ልማት እድገት የማይፈልገው እኮ ማለት ሞልተዋል። ህዳሴ ግድብ እንዳንገድብ የማይፈልግ እኮ ሞልተዋል። ኢትዮጵያ ህዝብ እንዲለማ የማይፈልግ እኮ ሞልተዋል። ኢትዮጵያም ሆኖ እቺ ሀገር እንድትበታተን የሚፈልግ ማለት ነው። ኢሳያስም ደካማ ኢትዮጵያ እንድትኖር ፍላጎቱ የተወ አይመስለኝም። ብዙ ኃይሎች ናቸው። የትምክህት ኃይሎች ማለት ነው። የድሮ ስርዓትን የሚናፍቁ ሴንትራሊዝም ምንድነው አህዳዊ የሚባል የሚፈልጉ አሉ። ውጪ የማይሆን ሊመለስ የማይችል ይሄን መመለስ የምንችለው የትግራይ ህዝብን በመምታትና በማበጣበጥ ነው የሚሉ አሉ። ይሄ ነው። ስለዚህ ይሄ ፍላጎት ነበረ። ማአት ፉከራም ነበረ አይደል? ግን የኔ ያክል ሺህ ሰልጥነዋል ወዘተ እየተባለ ማለት ነው። አዘን እንደፈተደ ግን ምንድነው የሆነው? በፐሪፈሪ ያለው ህዝብ የቆቦ የሁሉም በዚህ በሁለት መካከል ያለ ህዝብ አንዋጋም፣ ወንድማማቾች ነን አብለን የታገልን ነው እኮ አለ። ዝም አለ። ስለዚህ ሊያዋጉት ይፈልጋሉ፣ ግን አይዋጋም ነው ያልኩት። አይዋጋም። ከትግራይ ደግሞ በአማራ ተከበናል ሊል ይችላል፣ መብቱ ነው ይበል። የሚያስረዳው ሲኖር ደግሞ ሰው ይረዳል ማለት ነው።
በዛ ካመነ ደግሞ የመን ግን አይዋጋም። እሱም የሚጀምረው ውጊያ ያለ አይመስለኝም። በትግራይም ወደ አማራ የሚጀምር ውጊያ የለም። ነገርኩህ እኮ ትግራይ ሊወጋ ከሆነ መጀመሪያ መግደል ያለበት በዩኒቨርሲቲ በሁሉም ዩኒቨርሲቲዎች ማለት አማርና ተናጋሪ ከመላ ኢትዮጵያ እኮ ነው ያሉት። አንድ ሬሳ እኮ እስካሁን አልተላከም ወደዚህ። በስህተት አክሱምና አድግራት አንዳንድ ልጆች ሞተዋል አውቃለሁ። አንዱ የሞተው በኃይለ ማርያም በነበረበት ጊዜ ነው በአድግራት። አንዱ ደግሞ ከሁለት ዓመት በፊት አክሱም ተማሪዎች እርስ በርሳቸው ተጣልተው የገደሉት ነው። ያም ድርጊት ተኮንነዋል፣ ታስረዋል፣ ተቀጥተዋል አይደል? ለምንድን ነው የሚገድለው? ለምንድን ነው የትግራይ ህዝብ የሚተኩሰው? አይተኩስም፣ ወደ አማራ አይተኩስም። የአማራ ህዝብ ደግሞ በጀርባ ያለ ቢገፉትም ሄዷል እኮ ልዩ ኃይል ወደ ቆቦ ሄዷል፣ ወደ ምናምን ማት ልኳል፣ ግርግር ለመፍጠር ኖ አንዋጋም ብሏቸዋል። ስለዚህ አይዋጉም ነው የኔ አቋም። አይዋጉም። ግርግሩ ለመፍጠር ግን ቃሉ ጠቃሚ ነው። በክራይሲስ ለመቆየት አጀንዳ እንዳይቀየር ግን ቃሉ ጠቃሚ ይሆናል ብዬ አስባለሁ እንጂ አይዋጉ። ምኞት ብቻ አይደለም፣ ምኞቴ እንዳይዋጉ ነው። የትግራይ ህዝብ ከአሁን በኋላ እንደገና ወልዳ ወደ ጦርነት ልጅ መላክ አለበት ብዬ አላስብም። ለሴም ቲንግ ሌላው የአማራ ህዝብም እናት ወልዳ እንደገና ወደ ልማት ነው መላክ ያለበት እንጂ ወደ ጦርነት መላክ የለባት ብዬ ነው የማስበው። ይሄ ፍላጎቴ ነው። በተጨባጭ ደግሞ አንዋጋም ብለዋል ህዝቡ። አንድ ነገር ግልጽ መናገር፣ በትግራይ የሚጀመር ተኩስ ግን አይኖርም ብዬ አስባለሁ። በፍጹም የአማራ ህዝብም በፐሪፈሪ ያለም ሁሉም አያስፈልገንም አንዋጋም ብለዋል። ይሄ ትልቅ ነገር ነው። ኤርትራ ልምጣ። ኤርትራ ኢሳያስ ጥላቸው አልተወውም። በጣም ነው የሚጠላል። ቲፒኤልኤፍን ይጠላል። ግን ያልገባው ቲፒኤልኤፍ ህዝቡ መሆኑ አልገባውም። ግለሰቦች መጥላት ይችላል። ቲፒኤልኤፍ ግን ይጠላል። የቲፒኤልኤፍ አመራር ይጠላል። የኢሳያስ ስህተት እሱ ነው። ጥላቻው ኢዝ ተርብል። ግን ጥሩ ነገሩ የኤርትራ ህዝብ ካሁን በኋላ አይዋጋለትም። ምክንያቱም በውጊያ ምንም አልተጠቀምም። ትግራይም አልተጠቀምም፣ እሱም አልተጠቀምም፣ የኢትዮጵያ ምንም አልተጠቀምም። በተለይ የኤርትራ ህዝብ ተጠቃ፣ የባሰ ተጎዳ እና እኔ ኢሳያስ አቅም ቢኖረው አንድ ቀንም አይተውም ብዬ አስባለሁ። የአቅም ጉዳይ ነው። አቅም ቢኖረው አይሄድም። አሁን ኢሳያስ ውጊያ ከጀመረ ድል አገኛለሁ ወይ አላገኘውም ብሎ እርግጠኛ መሆን አይችልም። ውጊያ ከጀመረ አሸንፋለሁ ወይ ሳላሸንፍም ብሎ ማለት ውጊያ ስትጀምር መቼ እንደምትጨርሰው አውቀህ ነው ውጊያው የምትጀምረው። የማትጨርሰው ውጊያ አትጀምርም። ተረድቷል? የማትጨርሰው ውጊያ ስለማትጀምር ኢሳያስ ጥላቻው አለው። ጀምሬ ግን እጨርሰዋለሁ ወይ ግን እውቀት የለውም፣ ሹር አይደለም። ድል አገኛለሁ ወይ ብሎ ግን ሹር አይደለም። ሜንታል ነው አቅም። ዋናው ነገር ይሄ ነው። ልትወስን የሚያደርግ ይሄ ነው። ድል ማግኘት እችላለሁ ወይ? መጨረስስ እችላለሁ ወይ? ካልጨረስኩት what is the consequence ባክፋየር ያደርገው ወይ ነው የሚሆነው። እና በዚህ እርግጠኛ ስለማይሆን ውጊያ ያደርጋል ብዬ አላስብም። እንግዲህ ውጊያ ዝም ብለህ የምትወስነው አይደለም። በሌላ በኩል ግን ሁለት ነገር ማወቅ አለብን። አንደኛው በእኔ እምነት አሁን የኤርትራ ህዝብ ከትግራይ የወንድሙ ህዝብ ሊዋጋ የሚፈልግ አይመስልም። አይዋጋም ብዬ አስባለሁ። ኢሳያስ ብቻ ሰዎች እንደፈለገ የላ ህዝቡን መጥላት ቢተው ጥሩ ነው ብዬ አስባለሁ። ኢሳያስ ማለት ነው። ህዝቡን መጥላት ይቅርበት። ሰዎች ግን እንደፈለገ ሊጠላ ይችላል፣ መብቱ ነው። እንደ ህዝብ ግን ባይጠላ ባያንቋሽሽ ጥሩ ነው እላለሁ። ምክንያቱም በአሁኑ ጊዜ በተለይ የሰላም ስምምነት ስለተደረገ ማለት ነው የኤርትራ ህዝብ
ትግራይ መጥቶ ሄዷል። የትግራይ ህዝቡን ገብቷል። ወንድማማቾች ነው። ስለዚህ በሁለቱም ህዝቦች የመዋጋት ፍላጎት ያለ አይመስለኝም። ሁለተኛ ደግሞ የሰላም ስምምነት ተደርጓል፣ ፈርሟል ኢሳያስ አይደል? ሰላም ተብሏል። ስቲል ብዙ ነገር ያላለቀ ግን አለ። ከዚህ ከሰላም እንዴት ነው የሚያዩት ህጋዊ አፈጻጸም አጠቃላይ? ይጨርስልኝ። እኔ ሰላም ለኢትዮጵያ ህዝብም ለትግራይ ህዝብም እጅግ ይጠቅማል። በተለይ ለትግራይ ህዝብ በጣም ይጠቅማል ብዬ አስባለሁ። ለትግራይ ህዝብ አፋር በአካባቢው ላለ ማለት ነው፣ ወሎ፣ ጎንደር ቀጥታ ንግዱ ከዛ ነው የነበረው ድሮም ይኸው ቢሆን በርካታ ጠቀሜታ አለው። ከዛ በላይ ግን የሰው ህይወት ይድናል። የኤርትራ ህዝብም ወደ ልማት ያሸጋግረዋል። ከጦርነት ወጥቶ ወደ ልማት እንዲሸጋገር ሊያደርገው ይችላል። ሰላሙ ጥሩ ነው ለኢትዮጵያም ለትግራይም ለሁሉም። ግን በርካታ ያላለቁ ነገሮች አሉ። ህጋዊ ጉዳዮች ማለቅ ያለባቸው ጉዳዮች አሉ። ህዝብ ለህዝብ ኖርማላይዜሽን ገና አልተጀመረም። ህዝቡ ይፈልገዋል። ራሱ እኮ አድርጓል ኦልሬዲ። ራሱማ እየመጣ ኤርትራው ወንድሞቻችን ወደ ትግራይ እየመጡ ከዚህም ወደዚያ እየሄዱ ነበር ሲከፈት ማለት ነው። ኖርማላይዝ አድርጓል ራሱ። ፎርማሊ ግን አልተደረገም። የበለጠ ኖርማላይዝድ መሆን አለበት። በርካታ ያላለቁ ጉዳዮች አሉ። ኢቭን የኢትዮጵያ ህዝብ የትግራይ ህዝብ መሳተፍ አለበት። ተረድቷል። በኖርማላይዜሽን ስታስብ ቲፒኤልኤፍም ማን ነው ህዝብ የትግራይ ህዝብ መሳተፍ አለበት። ያለዛ ኖርማላይዜሽን የሚባል ነገር አለ። የኢሳያስ ደግሞ ቲፒኤልኤፍ የምትባል ጥላቻ ስላለችው እሷን አልወለደም። እየዘለለ ከአስመራ ወደ ባህር ዳር ከአስመራ ወደ አዲስ አበባ ነው የሚያመጣ። ይሄ በፌዴራል መንግስት በኩል ይሄስ አክሴፕት መደረጉ ህወሓት ቅሬታ ያቀርባል። እኛ ጎረቤት ህዝቦች ሆነን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ግንኙነቱ መጀመሩ እኛን ጫና ውስጥ ለማስገባት ነው ይላሉ። እና እርስዎ እንደሚሉት እውነት ኢሳያስ ፍላጎት ይኖረዋል አሁን ለመውጋት? እኔ ማሰብ ልንገርህ፣ ከትግራይ ጋር መገናኘት የለበትም የሚል አቋም የለኝም። መገናኘት አለበት ከቲፒኤልኤፍ። ያው ስምምነቱ ግን እንደ መንግስት ስለሆነ እንደ መንግስት ነው ዋናው መጨረስ ያለበት ማለቅ ያለበት። ወደ ታች ስትወርድ ወደ ታች ይሄዳል ማለት ነው። አንዳንድ የአዲስ አበባ ሲመጣ እኮ ከቲፒኤልኤፍም ተወካዮች ይመጣሉ አዲስ አበባ አይደል? ደብረጽዮን አንድ ጊዜ መጥተዋል፣ ተቀብለውታል ማለት ነው። የትግራይ ህዝብ ይሁን ቲፒኤልኤፍ በሰላሙ ፍላጎት እንዳለ አውቃለሁ። ጦርነት አይፈልጉም። የትግራይ ህዝብ በተለይ ደግሞ አይፈልግም። ኦኬ ቲፒኤልኤፍ የሚሉት የሚመስለኝ ፓርት ኦፍ ጉዳዩ መሆን አለብን፣ ፓርት ኦፍ የሰላም ስምምነቱ ፓርት ኦፍ ዛት መሆን አለብን ነው። ይሄም ተገቢ ነው ጥያቄያችን። ኦኬ ይሄ እምቢ እያለ ያለ ማን ነው ግን አላቅም። ተልቷል። እምቢ እያለ ያለ ማን ይመስሎታል? አላቅም። በምን በመሰለህ አልናገርም። ኢሳያስ ጥላቻው ትልቅ እንደሆነ አውቃለሁ። ቲፒኤልኤፍ የሚባል ፍጡር እንደማይፈልግ አውቃለሁ። ይሄ ኢሳያስ ይሄን አውቃለሁ። ከዛ ውጭ ግን እኔ ግን ምን እላለሁ መሰለህ፣ እንደዛም ሆኖ ውጊያን መከላከል አለብን ነው። እንደዛም ሆኖ ወደ ኋላ እንዳይመለስ ያቺ የተደረገችው ወደ ኋላ እንዳትመለስ ኢቨን ቲፒኤልኤፍም እዛው ሆኖ ተርቷል ባለበት ሆኖ ሁላችን ወደ ኋላ እንዳትመለስ መስራት አለብን ብዬ አምናለሁ። ተርቷል። ምክንያቱም ኢሳያስ እኔ ኤክስኪውዝ ለራሱ ስለሚኖር ለህዝብ ስለማይኖር ለኤርትራ ህዝብ አይደለም እየኖረ ያለ ቪክቲም ነው የኤርትራ ህዝብ። ኤኒቲንግ ማድረግ ይችላል እንዳያደርግ ወደ ኋላ እንዳይመለስ ግን መስራት አለበት። ቲፒኤልኤፍም ፓርት ኦፍ ዛት ቢሆን ደስ ይለኛል አምናለሁ። ባይሆንም ግን አሁንም መግለጫቸው ስራቸው ሳይ ወደ ኋላ እንዳይመለስ ነው እየሰሩ ያለው የትግራይ ህዝብ ማለት ነው። ይሄ ጥሩ ነው ብዬ አምናለሁ። በማዕከላዊ መንግስትም ግን መጠናቀቅ ያለበት ፎርማላይዝ መሆን ያለበት በርካታ ጉዳዮች አሉ። ህጋዊ በህግ ንግዱ፣
መንገዶቹ እንዲከፈቱ በተለይ ኖርማላይዜሽን የፖርት ምናምን የሚባሉ ህጋዊ ነገሮች አሉ። ማዕከላዊ መንግስት ደግሞ ይሄ መጨረስ አለበት ብዬ አምናለሁ። ማዕከላዊ መንግስት ይሄ መስራት አለበት። የትግራይ ህዝብም ይሄ መጨረስ አለበት ማለት የትግራይ ህዝብም መሳተፍ አለበት ማለት ነው። ትርቷል ቲፒኤልኤፍም መሳተፍ ባለበት ደረጃ መሳተፍ አለበት ብዬ አምናለሁ። አሁን ያለው አልተሳተፍንም የሚል የቲፒኤልኤፍ ሀሳብ ተገቢ ነው፣ መብታቸው ነው ሊሉ ይችላሉ፣ ይገባልም። አልተሳተፍንም በት ዳዝንት ምን ሰላም አንፈልግም ማለት ግን አይደለም። ተከበብነን ነው የሚሉት። ተከበብን የሚልማ ፐርሰፕሽን ነው፣ እንዳትረዳዳኝ ነው። ለእኔም እኮ ጠይቀውኛል፣ እዛ ለእኔም ጠይቀውኛል ጓደኞቼ፣ ምን እንዴት ታያዋለህ ብለውኛል። የዱርዬ ስራ መስራት ይችላል፣ የቴሮሪስት ስራ መስራት ይቻላል፣ የቴሮሪስት ስራ መስራት ይቻል ይሆናል፣ የቴሮሪስት ስራ መስራት ይቻል ይሆናል። ጦርነት ግን ለመወሰን በኤርትራ ሆነ አሁን በኤርትራ ሆነ ለመወሰን እጅግ ከባድ ነው የሚል ሀሳብ አለ። ምክንያቱም ዋናው መሰረቱ የኤርትራ ህዝብ አይፈልግም፣ አሁን በፍጹም አይፈልግም። ካየው በኋላ የኤርትራ ህዝብ ሰላሙ እንግዲህ ሁለት ነገር ነው። የሰላም ስምምነት ከተደረገ በኋላ ፈሶ ነው የመጣው ኤርትራ ህዝብ። ማዕት ነው ያለው በትግራይ አሁን ያለው መቀሌ፣ አድግራት ማዕት ነው ያለው። እዚህም አዲስ አበባ ማዕት አለ። የተመላለሰም ማዕት ነው፣ አይቶታል። ወንድሜ ሲለው አየው። የትግራይ ህዝብ ወንድሜ ሲለው ለሰምቲንግ ብዙ ትግራዋይ ደግሞ ወደ ኤርትራ ሄደዋል። እንደዛ ነው ያየው። እንደገና ወደ ጦርነት የመመለስ ፍላጎት ያለ አይመስልም። አንድ በህዝቡ ማለት ነው። ኢሳያስም ይሄ ወደ ጦርነት ሊቀሰቅሰው የሚችል አይመስለኝም። እንደገና ወደ ጦርነት እንድድረው ጠላትህ ነው ትግራዋይ ብሎ ሊቀሰቅሰው አይችልም አይመስለኝም። ይሄ ስላለ በአሁኑ ወቅት ጦርነት ለመወሰን እጅግ ከባድ ነው። ከዛ በላይ ግን ፋይናል የሚያደርገው ግን በማዕከላዊ መንግስት በሁለቱም መንግስታት መሰራት ያለበት ቶሎ ወደ መጨረስ ያለባቸው ህጋዊ ጉዳዮች ቶሎ መጨረስና ወደ ኖርማላይዜሽን መሰጋገር ግን ያስፈልጋል ብዬ አምናለሁ። ማዕከላዊ መንግስት መስራት ያለበት መፋጠን አለበት ብዬ አምናለሁ። በብዙ ምክንያቶች ይሄ ለብዙ ነገር ይጠቅመናል ብዬ አስባለሁ። ለትግራይ ብቻ አይደለም፣ ለመላ ኢትዮጵያም ይጠቅማል። ተርቷል። ለመላ ሀገሪቱም ይጠቅማል። ቶሎ ማለቅ አለበት። ቲፒኤልኤፍ ደግሞ በደረጃው መግባት ባለበት ደረጃ መግባት አለበት ብዬ አምናለሁ። የቲፒኤልኤፍ አመራር ማለት ነው። ከዛ በላይ ግን ህዝቡ ኖርማላይዝ መደረግ አለበት። ቶሎ ወደ ኖርማላይዜሽን መሸጋገር አለበት። ባክ መመለስ የለበትም። ያሁን ያገኘናት ትንሿ ነገር ወደኋላ እንዳትመለስ ሁላችን መስራት አለበት።